ስለፊትህ እንምጣ ራስህን ለማሳየት የማትፈልግበት መንገድ ሰው እንዲያውቅ የማትፈልግበት መንገድ እስቲ እንስማ ይሄ በጣም የብዙዎቹ ጥያቄ ነውና እኔም ብዙ ጊዜ መልሰዋለሁ ምንድነው ማልፈልግበት ምክንያት አሁን እየሰራሁት ባለው ስራ በዚህ ስራ በሰዎች ዘንድ ታውቄ በሰዎች ዘንድ ዝናና አትርፌ በፈጣሪ ዘንድ ውዳሴ ከንቱ እንዲሆንብኝ አልፈልግም ማለት የምሰራው ለበረከት ነው የምሰራው ለኸይር ነው ስለዚህ አሁን እየሰራሁት ባለው ስራ የምስኪኖችን ፊት እኔ ያሳይቼ በእነሱ ታዋቂና ዝነኛ መሆን አልፈልገውም ያንን ነገር እና ሽልማትን ማግኘት ካለብኝ እውቅናም ሙገሳ ምስጋና ማግኘት ካለብኝ ከፈጣሪ ነው እንዲያው የምፈልገው ያው ፈጣሪ የሚለው ግራ ሲሰጥ ቀኝ የሚለው ነውና ያንን አምላካዊ ቃል ለማክበር ነው ባጭሩ ውዳሴ ከንቱ እንዲሆንብኝ አልፈልግም በመሰራው ስራ እንጂ ባግራውንዴ ላይ የኔ ምንም አይነት ነገር ኖሮ አይደለም ግን ለዚህ ነው በቃ እና ተረዱኝ ብዙ ሰው ይጠይቃል በጣም ብዙዎች ነው የሚጠይቁት በቃ ምን ይላል ማለት እስቲ እኔ ፊትን ለምንድነው ማናይ ያው አንዳንዶቹ አብዛኞቹ ካላቸው ፍቅርና ክብሮት የተነሳ ነው ምን አይነት ሰው ሊሆን ይችላል ባየውት ብለው ነው አዎ አንዳንዶቹ ደግሞ አጥብቀው የሚጠይቁአሉና ለምን እንደሆነ ባላቀም መልእክተኛውን ለማታቁት መልእክተኛው ያገሬ ልጅ ነው መልእክተኛው ለማታቁት እንግዲህ ይናደድብኛል ቻለው ምን ተሰማ ፊትን በግልጽ በማሳየት ምን ተሰማ 10 ሚሊዮን ብር ተከፈለው ነበር በነፃ ፊት ተገረፈ ማለት ነው እንወዳለን መልእክተኛው ግን የምታረገው ነገር መልካም ነገር ነው በእውነት ጀርባውን አሳየው ዋናው ይሄ ነው ዋናው እኔ በጣም ታወቅኩ ሰው ነኝ የህንጻ ኮንስትራክሽን ሰራተኛ ነኝ ኮንስትራክሽን ይሰሩ ነበር እና ጀነራል ፎርማን ነኝ አሁን ሶማሌ ክልል ጅጅጋ ቤተ መንግስት ነበርኩ ያለው እሺ እኔ ኢትዮጵያ ሙሉ በሙሉ የረገጥኩ ሰው ህንጻ ኮንስትራክሽን ማላውቀው የአንገረብ እንደልይ ትልቁ እንደልይ የሰራሁት ነኝ አርጋ ያስኩና ቀም ጓደኞቼ የሚያውቁ መሐንዲሶች እየረዱኝ እዚህ ደረስኩ አሁን ግን ሰፈር ላይ እነሱን ማስቸገር ጠልቼ ታሪክ እዚህ አካባቢ ብቻም ጠይቅ መለመንም አልችልም ቤት ክራዩ ነው ባለቤቴም ወደ ሀገር ቤተሰቦች አሸኘሁት ምን አብላት በችግር ምክንያት ይነውበት እዛ የቤት ክራዩን ገብቶ እነዚህ ለብ ከሰፈር አካባቢ የቤት ክራይ ስንት ነው የሚከፍለው 7300 አሁን በቃ አለሁ ግራ ይገባል ይረበኛል በቃ ዳቦ ገዛን በኋላ ይችተኛል ከሰው ጋር በቃ ወልቅ ማለት 11 ሰዓት መጣው በፊት ሄጄ በተስከነ ጭምባይል መልከስ በቃ ጭንቅ ያለኝ አንዳንድ ራስን ብራስ አጥፋስን አረ በተስከነ እየጸለይኩ እንዴት ይሄን ነገር አረጋል እዚህ ሁሉ ደረጃ ደረስኩ ሰው ነው አሁን ሁሉም ጓደኞችም ሸሽ ሰው በችግሩ ሰዓት እኮ የሚገኝ ሰው እኔ መልእክተኛው እባላለሁ እዚህ ሚዲያ ላይ ሰዎችን አግዝ ይያሉ ሰው ይልከኛል እና እቻውን ስንት ትመስሎታለች እኔ ጃባቴ 10,000 ብር ነው እሺ ቅዱስ ሚካኤል እንደው በቤት በረዴት በረከቱን ያወጣልህ እኔ መልእክተኛ ነኝ እንዳልኩት እቺን የሚጨምሩ እሺ 10,000 ብር ነች ቅዱስ ሚካኤልን ጉልበት ሰጥቶኝ እንደው ለስራ የተመለሽ የሰው እጅ ከማየት ይሰውልኝ አሜን ተዛል መኪናው ላይ ወሬት ያለ እና ወራ መኪና ውስጥ ደጋግሞ እያሉኛል ባለ አደራው ነው የእርሶን ቪዲዮን ያገኘሁት መልእክተኛው ላይ ነው እና ምናልባት አለም ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን ምን ያላውቅ እሱ ፊቱ ወደ ውጪ ሞባይሉን ብቻ ወደ ላይ እንዲወጣ ካዳምጠኝ እንዴ ፕሮፌት ነው ይሄን ሁሉ ገንዘብ እርሶ መልሰው ሲያስገቡ ገዚህ መሃል በአካል ተገናኝተዋል በድጋሚ አሁን እሱ ስታየው ሰውየው ፊልም ለፊት አንድ ሰው ነው የሚለው ከኋላ ጀርባውን ብቻ ሳይ ሃሎ አቤት ጤና ይስጥልኝ አለን እግዚአብሔር ይመስገን ሁሉ ሰላም አለን ባላደራው እንዴት ነህ ሁሉ ሰላም
ሰላም ሰላም እንደምን አላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች። እንግዲህ ከዚህ ቀደም እንደ ኢንትሮ ያሰማናችሁ ጉዳይ ከሰሞኑ እጅግ መነጋገሪያ ከሆኑት መካከል መርጠን ነው። በተለይም ሰሞኑን ደግሞ እየተከናወኑ ካሉ ዋነኛ የማህበራዊ ሚዲያ ጉዳዮች መካከል ከባላደራውና ከመልእክተኛው ጀርባ እየተነሱ ያሉ ጉዳዮች ናቸው። በእጅጉ መነጋገሪያ ሆነዋል። ይህም የሆነበት ዋነኛው ምክንያት እንግዲህ አንድ አባት ወደ ዮሃ ሚዲያ ቀርበው ተጠያቂው ማን ነው? ከባድ ማጭበርበር ደርሶብኛል ሲሉ ቅሬታቸውን አሰምተው ነበረ። እኛ አባት እንግዲህ ባላደራው የሚባል ሰው እሳቸውን ካስቆማቸውና ወደ መኪናው እንዲገቡ ካደረጋቸው በኋላ የቲክቶክ ቪዲዮ ይቀርጻቸዋል። እርዳታ እንደሚያስፈልግና ሰዎች እንዲያግዟቸውም ማስታወቂያዎችን ይሰራላቸዋል። ከዛ በኋላ የባንክ አካውንታቸውን አስቀምጦ በሰፊው ፕሮሞት እንዳደረጋቸውና አብዛኛውን ነገር ደግሞ በሶሻል ሚዲያው እያስተዋወቀ ለጋስ እጆች ከውጭም ከውስጥም እንዲደግፏቸው ይናገራል። እንግዲህ ከዛ በኋላ ነው ችግሩ የተፈጠረው። እሱም ወደ 20 ሺህ ብር የሚሆን ይሰጣቸውና ስልክ ተቀያይረው ይሰወራል ወይም ደግሞ ይሄዳል ማለት ነው። ከዛ በኋላ ግን ጉዳዩ አልቆምም። ወደ እሳቸው ተደጋጋሚ ስልክ እየተደወለ እኔ ባለፈው የረዳሁት ባላደራው ነኝ፣ ስልክም የሰጠሁት እኔ ነኝ፣ አሁንም ደውሎት ባጃጅ ልንገዛላችሁ ስላሰብን ለሱ የሚሆን ወደ አካውንቶ ከገባው ገንዘብ ውስጥ እንዲልኩ ይላቸዋል። ይህንን ጥያቄ በተደጋጋሚ ነው የሚጠይቃቸው። እሳቸውም እንግዲህ ምን ችግር አለው እያሉ ባላደራው አንተነህ መጀመሪያም ገንዘቡን የሰጠኸኝ እንዳገኝ የሚያደረከኝ አንተነህና አምናሃለሁ በሚል ገንዘቦችን በተደጋጋሚ ይልኩለታል። በአጠቃላይ ወደ 200 ሺህ ብር በላይ የሚሆን ገንዘብ እየላኩ ይሰጡታል ማለት ነው። ከዛ በኋላ ግን አድራሻው ጠፋ፣ ባጃጁም ቀረ፣ ከተላከው ገንዘብም ውስጥ ወደ ጥቅም የዋለ ነገር የለም ማለት ነው። ከዛ እንግዲህ ባላደራው የሚባል ሰው አጭበረበረኝ በሚል ወደ ዮሃ ሚዲያ ቀርበዋል። እሳቸው በእውነት የሚያሳዝኑ ሰው ናቸው። እንደ አጠቃላይ ኢንተርቪውን ከሰማችሁት በህይወቱ ውጣ ውረድ ውስጥ ብዙ ፈተናን ያሳለፉ ሰው ናቸው። ነገር ግን የሆነላቸው አይመስልም። አሁን ላይ ደግሞ ባላደራው ለእርዳታ ብሎ ቪዲዮ ከቀረጻቸውና ካሉበት ሄዶ ካገኛቸው በሚዲያም ካስተዋወቃቸው በኋላ ጉድ አድርጓቸዋል። የሚያሳዝን ታሪክ ነው በእውነቱ። እንግዲህ እዮሃ ሚዲያ ላይ እንግዲህ ሚዲያውም ደግሞ የራሱን አለምሰገድ ማለት ነው የራሱን ጥረት አድርጎ ይህን ነገር ለማጣራት ሞክሮ ነበረ። እንደሚሉት ከሆነ ምንም የሚያውቁት ነገር የለም። ያ ማለት ምን ማለት ነው? በባላደራውም በእሱ ስምም ለተከፈቱ አካውንቶች በጠቅላላ ደውሎ ነበረ። በተለይም እሳቸው ስልኩን ይዤዋለሁ ያሉትን ሰው በተደጋጋሚ ሲደውልለት አንዴ አደራ ነኝ፣ አንዴ ባላደራው ነኝ እያለ ለማምታታት ነው የሞከረው። ይህ እንግዲህ በእሳቸው እይታም በማህበራዊ ሚዲያ ተጠቃሚው እይታ ሪሊ እንደዚህ አይነት ሰዎች እያጭበረበሩ እንዳለ ነው የተደረሰበት። ይሄ በእጅጉ አሳሳቢ ነው። ለዚህ ነው ብዙዎቹ ለእርዳታ ብለው ቪዲዮዎቹን ይሰራሉ እንጂ ሪል የመርዳት መንፈስ ውስጣቸው ኖሮ አይደለም። አንድም ለመታወቅ ነው፣ አንድም ደግሞ ከሚገኘው ትርፍራፊ በሰዎች ጉዳት በሰዎች ፈተና እያላገጡ ለመሸቀል ያለፈ አንድም ነገር የላቸውም ብለን በተደጋጋሚ ስንናገር ነበረ። ይሄው ይሄ የሆነው እኚህ ሰው ትልቅ ማሳያ ሆነው መጥተዋል። በዚህ ዙሪያ እዮሃ ሚዲያንና አለምሰገድን ማድነቅ እንፈልጋለን። እንደዚህ አይነት የማህበረሰብ ጉዳቶችን የማህበረሰብ ክሽፈቶችን እያወጡ ለህዝብ ማጋለጥ እጅግ ተገቢ ነው ብለን ነው የምናምነው። ስለዚህ አብዛኞቻችን የሆነ ነገር ከማድረጋችን በፊት እኔ እኮ ረጂ ነኝ ለሰዎች እደርሳለሁ እያልን ከመመጻደቃችን በፊት ለማን ነው የምንረዳው፣ እርዳታውስ ይደርሳል ወይ የሚለውን በሰፊው አስበንበት አልመን ማድረግ የሚኖርብን ሰዓት አሁን ይመስለኛል። ምክንያቱም አብዛኞቹ ሰዎች ስትመለከቷቸው በብዙ መንገድ ኢትዮጵያ ውስጥ ያለውን ችግር ለቨሬጅ የማድረግ ከሱ የመጠቀም እንጂ ለሂውማኒቲ ወይም ደግሞ ለሰዎች ጉዳት አዝነናል፣ ተቆርቁረናል
ብለው ፎር ሪል በዛ መንገድ አይደለም የሚያደርጉትና እኚህም ሰው እንደዛ አይነት ነገር ነው የደረሰባቸው። ለመሆኑ ባላደራውና መልእክተኛው የሚሰሩት ስራ በአብዛኞቹ ሰዎች ዘንድ መልካም የሚባል ኢሜጅን ወይም እይታን ፈጥሮላቸዋል ለግለሰቦቹ ማለት ነው። ባላደራው እንዲህ ሲል ይቀጥላል። እኔ ወደዚህ ስራ የገባሁት መልእክተኛውን አይቼ በመንፈሳዊ ቅናት ወይም በፖዚቲቭ ኢኒሺዬሽን ተነሳስቼ እንጂ እኔና እሱ የተለያየን ሰዎች ነን ሲል ይቀጥላል። እንግዲህ እነዚህ ሰዎች ወደ ተረጂ ግለሰቦች የሚያደርሱት ገንዘብ የራሳቸው አይደለም። ከዛ ባለፈ ከውጭ የሚኖሩ ሰዎች፣ አገር ውስጥ ያሉ ባለሀብቶች እንግዲህ አስራት በኩራት የሚቆጥቡ ሰዎች የሚሰጧቸውን ገንዘብ ነው ለነዚህ ለሚረዱ ሰዎች የሚያደርሱት ማለት ነው። በእርግጥ የሚረዱ ሰዎችን ማገልገሉ መርዳቱ ወንጀል ላይሆን ይችላል፣ ወይም ደግሞ በራሱ ማለት ነው ሀሳቡ ወይም አክሽኑ በራሱ ጥፋት ነው ሊባል አይችልም። ነገር ግን የሚደርስበት መንገድ እየሆነ ያለው ነገር አሁን ደግሞ ሰዎች ተጭበረበርን እያሉ ወደ አደባባይ የመውጣታቸው ሚስጥር ምንድን ነው? ከዚህ ቀደም አንደኛው ሞባይል ቤት ከፈተ ተባለ፣ አንደኛው የራሱ የመኪና መለዋወጫ ከፈተ ተባለ፣ ሌላኛው ደግሞ መኪና ገዛ፣ አንዱ ጭራሽ አዲስ አበባ ላይ ቤትና የ10 ሚሊዮን ብር መኪና ገዝቶ እየተንፈላሰሰ ነው። እኔ ለምንድን ነው እንደዚህ አይነት ሰዎች ወደ ሚዲያ እየመጡ በሰዎች ችግር ላይ እየቀለዱ ገንዘብ የሚበሉት ነው የሚያጭበረብሩት ነው? ከዚህ ቀደም እንደምታስታውሱት እናንተ ደግፉኝ፣ አግዙኝ፣ እኔ ቆሰቁሰዋለሁ በሚል አዝናኝ ንግግሩ የሚታወቀው ልጅ ብዙ ገንዘብ በቲክቶክ ተሰበሰበለት፣ ከዛ አላጠፋ። አሁን ጥሩ ደረጃ ላይ ነው የሚል ነገር አለ። ግን በበቂ ሁኔታ ሊረዱ የሚገቡ ሰዎች በኢትዮጵያ ምድር ሞልተው ሳለ ፒካፕ ያለው ቤት ያለው መለስተኛ ሬስቶራንት ያለው ሰው እንደዛ አጭበርብሮ ወጥቶ ያን ሁሉ ብር ሰብስቦ አመለጠ። አሁን እኛንን ሀሳባችንን መቀየር ያለብን ወይስ እንደዚህ አይነት ቴክኒክ እያዙ የሚመጡ ሰዎች ናቸው ካልን ማህበረሰቡና ረጂ ነኝ የሚለው ሰው ነው ሀሳቡን መቀየርና መመርመር ያለበት ማለት ነው። ሶ አንድ ሰው ወደ የኢትዮጵያን ስነ ልቦና ይታወቃል። ሰው የሚረዳ ሰው፣ የሚያግዝ ሰው፣ ጨዋ የሆነ ሰው በሰው ዘንድ በቀላሉ ልቦና ውስጥ የመግባት ችሎታ አለው እና ያንን ነው እየተጠቀሙ ያሉት እነዚህ ሰዎች። የሚያደርጉት ነገር ምንድን ነው? ሰዎችን እናግዛለን ብለው ወደ ሚዲያ ይመጣሉ። ሰዎችን የሚያግዙ ሰዎች ደግሞ በሰዎች ዘንድ በቀላሉ ተቀባይነትን ያገኛሉ። ያንን ተቀባይነትና በማህበረሰቡ ዘንድ ፌመስ መሆናቸውን ተጠቅመው ለራሳቸው የሚያደርጉትን ነገር ያደርጋሉ ማለት ነው። ሶ ይሄ በጣም ኢዚየስት ቴክኒክ ሆኗል አሁን ኢትዮጵያ ውስጥ። ከዚህ ቀደም እንደምታስታውሱት አንዲት ታዳጊ ቲክቶከር ፊዮና ነው ምናምን የምትባል ልጅ ነበረች እና የአንድ ደግሞ ወጣት ሙዚቀኛ ሙዚቃውን ለማስተዋወቅ እየመጣ ነበር። ሶ ኢትዮጵያ ውስጥ ለመታወቅ ነው የምትፈልገው አለችው። አዎ አላት። ሶ አንድ ቴክኒክ ልንገርህ፣ መቄዶንያ እንሄዳለን፣ ነጠላ እንለብሳለን፣ ሰዎችን ስንረዳ እናሳያለን፣ ከዛ በኋላ አንተ ፌመስ ትሆናለህ አለችው። ሶ እንደዚህ አይነት ቴክኒኮች ነው እየተጠቀሙ ያሉት። ይሄ በእጅጉ የሚያሳዝንና ለማህበረሰብ መጥፎ ልምምድ ነው እያሳየን ያለ ነው። ስለዚህ እኛ አባት እዮሃ ሚዲያ ላይ ቀርበው መጎዳታቸውን፣ መከፋታቸውን፣ በችግራቸው ላይ እንደቀለደባቸው በጣም ደግሞ የሚያብሰለስለውና የሚያናድደው ነገር ምንድን ነው? ተደብቀው ከሚኖሩበት ህይወታቸውን ከለመዱበት አስወጥቶ ገንዘብ ይረዳሉ በሚል የራሱ የቪዲዮ ማስታወቂያ ካደረጋቸው በኋላ እሳቸው ግን 200 ምናምን ሺህ በአካውንታቸው ሰዎች ያስገቡትን ማለት ነው መልሶ ነው የወሰደባቸው። ይሄ በጣም የሚያሳዝን ነገር ነው። አንደኛ ሲጀመር እነዚህ ሁለቱ ሰዎች መልእክተኛው የሚሆኑ ባላደራው የሚያደርጉት ነገር በፕሪንሲፕል በጽንሰ ሀሳብ ደረጃ ሰውን መርዳት መልካም ቢሆንም የሚያደርጉትን ተግባር ግን ለማጭበርበር ያልተጋለጠ እንደሆነ ግን ማረጋገጥ አይቻልም። ሶ የእነሱ ህሊና ብቻ ነው ማለት ነው ጠያቂያቸው። ህሊናቸውን ካዱ ነው። ማን ይጠይቃቸዋል? በግል አካውንታቸው ይገባል። ያን ገንዘብ አውጥተው ለሰዎች ያደርሳሉ። 1 ሚሊዮን ቢገባ 500 ሺውን ቢያስቀሩት ወይም ቢያደርጉት ማንም ተጠያቂ አይደለም። ይሄ ደግሞ ዋና ዋና ምልክቶቹ ምንድን ነው? ለምሳሌ ሰው ኃላፊነት የሚወስድ ከሆነ እኔ ተጠያቂ ነኝ ለሚሆነው ነገር የሚል ከሆነ ለምንድን ነው እነዚህ ሰዎች ፊታቸው የማይታየው?
አንድ ሰው ራሱን የሚደብቅ ከሆነ ሪስፖንሲቢሊቲ አይወስድም ማለት ነው። የተፈጠረው ቢፈጠር ፊቱን የሚያውቀው ሰው የለም፣ አድራሻውን የሚያውቀው ሰው የለም፣ ሙሉ ነገሩ ድብቅ ነው። ስለዚህ ተጠያቂነት የለም ማለት ነው። ስለዚህ የሚደረገው ነገር ሁሉ ይደረጋል ማለት ነው። በድሃ አምባ በምስኪን ሰዎች ችግር ራስን ማደለብ የወንጀሎች ሁሉ ወንጀል ነው፣ የኃጢአቶች ሁሉ ኃጢአት ነው። ይሄ አንደኛው ነው። ሌላው ነገር ለምንድን ነው እነዚህ ሰዎች ገንዘብን ከማካበት ጋር ስማቸው የሚነሳው? እረዳለሁ ብሎ የመጣ ሰው ለራሱ መኪና፣ ለራሱ ቤት፣ ለራሱ የሚያደርገው ለምንድን ነው ነው? ከዚህ በፊት ካላቸው ኢትስ ኦኬ። ግን ይህን ስራ ከጀመሩ በኋላ ከሆነ ይሄ ነገር የመጣው መመርመር አለበት ነው። ከዚህ በፊት ፊት አውራሪ የሚባል ልጅ ታስታውሳላችሁ አይደለም? ከ10 ሚሊዮን ብር በላይ መኪና አዝዤ እየጠበቅኩ ነው ብሏል። አልበቃል ማለት ነው። ከዚህ በፊት ምንም ኢንቨስትመንት የሌለው ሰው፣ ምንም ያልነበረው ሰው ተነስቼ እረዳለሁ በሚል ከአረብ ሀገርና ከምስኪን እህት ወንድሞቻችን ውጭ ሀገር በሰው ግንባር ከሚጠበሱ እህቶቻችን ሰብስቦ የራሱን መኪናና ቤት እገዛለሁ ሲል መጠንቀቅ፣ መጠየቅ ያስፈልጋል። እንዴ የሚተርፋችሁ የሚሞላችሁ ከሆነ እኮ መቄዶንያን መርዳት ትችላላችሁ። መቄዶንያን የሚያክል ሪል ፊላንትሮፒክ የሆነ ሰው ሪል ሰዎችን ለመርዳት ከአሜሪካን ሀገር ከካናዳ ድረስ የመጣን ሰው እንደዛ እየተሰቃየ እያያችሁት ለምን እሱን አታግዙትም? ገንዘብ የሚኖራችሁ ከሆነ ለምን ወደዛ አትልኩም? ፎርማል ወደ ሆነው ኢንስቲቱሽናላይዝ ወደ ተደረገው የእርዳታ መንገድ ለምሮ ማታስገቡት? ቢንያምን እኮ ባገዛችሁት በረዳችሁት ቁጥር እናንተ ከጎዳና ለመርዳት የምትፈልጓቸውን አረጋውያን፣ እናቶች፣ ህፃናት እያነሳ በተገቢ መልኩ ትሪት ያደርግላቸዋል። ጣትዘድ አሁን የሱ ጉልበት የሱ የገንዘብ እድገት ቢዳብር ኤክስፓንድ እያደረገ የሚረዳቸውን ሰዎች ቁጥር እየጨመረ ይሄዳል። ስለዚህ እንደዚህ አይነት ለግለሰቦች ጀስት ቲክቶክ ላይ ለምታውቋቸው ግለሰቦች እየላካችሁ አንደኛ በድሃ አምባ ከምታስቀልዱ፣ ሁለተኛ ገንዘቡ በአግባቡ ሳይደርስ እንደዚህ መንገድ ላይ እየባከነ ሰዎች እንደገና በሀዘናቸው ሌላ ሀዘን እየጨመራችሁባቸው ከምትቀጥሉ ለምን ተቋም ወደ ሆኑ የእርዳታ ድርጅቶች አታስገቡትም ነው። ለምሳሌ መቄዶንያን አነሳን። መቄዶንያ በገንዘብ ችግር ብዙ ፈተናዎችን እያሳለፈ ያለ ድርጅት ነው። በሰይፉ በኢቢኤስ በእሸቱ በብዙ ነገር ገቢ እየተሰበሰበለት ሊረዳ እየተሞከረ ያለ ተቋም ነው። እሱን ለምን አታግዙም? ስለዚህ እናንተ ረጂ መሆን ከፈለጋችሁ ወይ ከረዳችሁ ወይ በእግዚአብሔር ቤት ሞገስን ማግኘት ከፈለጋችሁ እርዳታ ኢዝ እርዳታ። ስለዚህ ለምን ወደ ተቋም ተጠያቂነት ወዳለው ህጋዊ ላይሰንስ ወዳለው ኦዲት፣ ፋይናንስ ብዙ ነገር ወደ ተስተካከለ ህጋዊ አሰራር ወዳለው ድርጅት እያስገባችሁ ያሉትን ሰዎች ማገዝ፣ መርዳት፣ መንገድ ላይ የወደቁትን ሰዎች እንዲነሱ ማድረግ ለምን አልቻላችሁም ነው። ስለዚህ ቲክቶክ ላይ ወጥቶ እኔ ባላደራው ነኝ፣ እኔ መልእክተኛው ነኝ፣ ገንዘብ አደርስላችኋለሁ፣ ወደ እኔ ላኩ የሚሉትን ሰዎች ለማመን ለምን ነው የምትደፍሩት? ሰሞኑን ከዚህ ቀደም ታስታውሳላችሁ በፍራኦል ኢቲቻ እና በማስተር አብነት ከበደ መካከል የነበረውን ፍጥጫ። ማስተር አብነት ኢዝ አን ኢንዲቪጁዋል ሂዝ ጀስት ግለሰብ ነው። አንድ ግለሰብ ነው። ፍራኦል ኢቲቻ ጠቅላላ የላከውን ገንዘብ ደማምሮ ሚዲያ ላይ ለቀቀው። እኔ ይህን ሁሉ ገንዘብ ሰጥቼዋለሁ የት እንዳደረሰው አላቅም ማለት በሆነ ብቻ ተድበስብሶ ችግር የለውም አድርሶታል ወደሚል ገባ። ይሄ ነገር ከነገ ዛሬ ይስተካከላል፣ ከዛሬ ነገ ይስተካከላል እየተባለ ስንት ሰው ነው እየተጭበረበረ ያለው? ስለዚህ ይሄ ነገር ሊታሰብበት ይገባል። እኔ እንደ መንግስት ራሱ በነገራችን ላይ በህግም እንደዚህ ነገር አይፈቀድም። ሰዎች ለእርዳታ ገንዘብ እንሰበስባለን ሲሉ በመንግስት የተለየ ፈቃድ ያስፈልጋቸዋል። ዝም ብሎ የፐብሊክ ገንዘብ በግለሰቦች መሰብሰብ አይቻልም። ሰው እርዱት ብሎ ማስተዋወቅ ሌላ ነገር ነው። ገንዘቡን ግን እየሰበሰቡ ወደ ኪስ ማስገባት ግን ወንጀል ነው። ስለዚህ በጣም የሚያሳዝን ነገር ነው በእኚህ አባት ታሪክ ውስጥ የምንሰማው። ከዛ በተረፈ ባላደራው የሚለው ስም ልክ ይሄ ከስተዲያን ትረስቲ ትልቅ እምነትንና ኃላፊነት ያለበት መሆኑን ነው የሚያመለክተው ከስሙ ከተነሳችሁ ማለት ነው። ይሄ ግለሰብ እንግዲህ በራሱ ተነሳሽነት ነው ወደ ማህበራዊ ሚዲያ
በዩቲዩብ፣ ቲክቶክ እና ሌሎች ነገሮች ላይ እየሰራ ያለው ማለት ነው። እና ሰዎች ገንዘብ ይልኩለታል፣ እሱን ለማድረስ ይሞክራል ነው በአሰራር ደረጃ። የህዝብ እይታው ነው እንግዲህ ህዝብ የሚባለው ኢትዮጵያም ውስጥ ውጭም ሀገር ያለው ህዝብ ነው። ስለዚህ ህዝቡ አመን ጥሩ እየሰራ ነው አለው፣ ቀጠለ ማለት ነው። እንግዲህ በቪዲዮ የታገዘ ግልጽ ነኝ ለማለት በቪዲዮ የታገዘ መረጃዎችን ለህዝቡ ያቀርባል። ፊቱ ግን አይታይም። የሚረዱት ሰዎች ፊቱን ሊያዩት አይችሉም። ከኋላ ወንበር ላይ ያስቀምጣቸዋል፣ እሱ ከፊት ይቀመጣል፣ ተረጂዎቹን ማለት ነው። ከዛ በኋላ የሚሰጣቸውን ሰጥቶ ይሰናበታቸዋል ማለት ነው። እሺ ሪል ባላደራው አይደለም ይሄን ያደረገው ተባለ። እሺ ይሁን፣ እሱ አይደለም ወይም መልእክተኛው አይደለም። አንድ ሰው ተነስቶ ባላደራው ነኝ ብሎ ቢዞር ማን ነው ተጠያቂ? 20 ሺህ ብርና 30 ሺህ ብር መድቦ መንገድ ላይ ያገኛቸውን ሰዎች መልእክተኛው ነኝ ወይም ባላደራው ነኝ ብሎ መኪና እየነዳ ኑ ግቡ ብሎ የራሱን ስራ ቢሰራ ማን ነው ኃላፊነት የሚወስደው? እናንተ ሰዎች እንግዲህ መንገድ ላይ የሚረዳ የሚደገፍ ሰው ባላደራው ይሄን ያህል ተከታይ ነው ያለው መታወቂያ አሳየኝ ምናምን ብሎ ሊጠይቅ አይችልም። ተረጂ ነው፣ በብዙ ዶሚነንሲ ውስጥ ያለ ነው። ስለዚህ እኔ እንደዚህ ነኝ እንደዛ ነኝ አንተ እስቲ ማነህ መታወቂያ አሳየኝ ሊለው አይችልም። ምክንያቱም ፊታቸውም ስማቸውም አድራሻቸውም አይታወቅም። ማንም እየተነሳ ባላደራው ነኝ ወይም መልእክተኛው ነኝ ብሎ ቢያጭበረብር ተጠያቂው ማን ነው ነው? እኔ እንደውም ከዚህ በላይ የምሰጋው እነዚህ ስሞችን ተጠቅሞ መኪና ውስጥ ሰዎችን እያስገቡ ወንጀል እንዳይፈጽሙ ነው። መልእክተኛው ነኝ ናግባ ሲለው እንደ መልእክተኛው ምናምን ብሎ ይገባል። ከዛ ላይ ስለሚያጋጥመው ነገር እርግጠኛ መሆን አይቻልም። እነዚህ ሰዎች ወይ ፊታቸውን ማሳየት አለባቸው ወይ ህጋዊ ተቋም ገንብተው መርዳት ከፈለጉ ህጋዊ ተቋም መስርተው ላይሰንስ አውጥተው በኢትዮጵያ የበጎ አድራጎት ላይሰንሶችን አውጥተው ሊሰሩ ይገባል። እንግዲህ በቀጥታ መናገር የምንፈልገው ይህን ነው። ካልሆነ ተጠያቂነት የለውም። ጭራሽ የምትረዱት ገንዘብ ለሰዎች ህይወት መመሰቃቀል ምክንያት እየሆነ ነው ነው። ስለዚህ ታስቡበት ይገባል። የምትረዱ ሰዎች ካላችሁ በተደጋጋሚ እንደተናገር ነው ሂዱና ለቢኒያም ስጡት። መቄዶንያ በጣም ብዙ ሰው የሚረዳ ሰው አለ። እሱን ያኑርበት፣ ለእሱ አግዙት። መርዳትና ማገዝ የምትፈልጉ ሰዎች ካልሆነ ዝም ብላችሁ በቲክቶክ እና በዩቲዩብ ላወቃችሁት ሰው እየላካችሁ ማህበረሰቡን አታስበጥብጡት ነው። አሁን እኮ እንደ ማህበረሰብ ራሱ መልእክተኛውን ለማግኘት እኮ የሚኳትን ህዝብ እኮ በዝቷል እኮ። ጀስት ዝም ብሎ ኢዚ ነው፣ ያገኛችኋል፣ ገንዘብ ሰጥቶ ይሸኛችኋል። እንደዛ ማለት ነው። ስለዚህ ብታስቡበት ገንዘብ የምትሰጡም ሰዎች እናንተ ደግሞ ባላደራውና መልእክተኛው የምትባሉ ሰዎች የምርም ሰው ለመርዳት ከሆነ የመጣችሁት እባካችሁ ራሳችሁን ግለጡና አግዙ። በቃ ታማኝ ከሆናችሁ ፊታችሁን አሳዩ፣ የምትኖሩበትን አድራሻ ተናገሩ፣ ህጋዊ ተቋም መስርቱ። በጣም ቀላል ነው። ህጋዊ ተቋም ለመስረት በጣም ቀላል ነው። በኢትዮጵያ መንግስት ዘንድ እጅግ ተቀባይነት አለው የበጎ አድራጎት ድርጅት መመስረት። ምክንያቱም አሁን ካለው የተረጂ ህዝብ አንጻር ማለት ነው። ስለዚህ ትክክለኛ ኦዲት ያለው ፋይናንስ ያለው መንግስት የሚያውቀው ስራ ስሩ። መርዳት ከሆነ ፍላጎታችሁ ቀላል ነው። እኔ ልጠቁማችሁ፣ 7 ሰዎች እንደ ቦርድ ታዘጋጃላችሁ። የመመስረቻ ቃለ ጉባኤ መንግስት ይሰጣችኋል። ሲቪል ሶሳይቲ ኦርጋናይዜሽን የሚባለው ማለት ነው። ከዛ በኋላ ከሱ ትወስዳላችሁ። በ2 ሳምንት ውስጥ ላይሰንስ ይሰጣችኋል ማለት ፈቃድ ይሰጣችኋል። ከዛ በኋላ የፋይናንስ የደረሰኝ የምናምን ይሹአል። እሱን እያቀረባችሁ ከሚረዳችሁ ሰው ጋር እየተቀራረባችሁ እየተቀበላችሁ ማገዝ ነው። እንደዚህ ቀላል ነው እና ማድረግ ከፈለጋችሁ ይሄን አድርጉ። እንግዲህ በህዝቡ ድጋፍና በቪዲዮ የተመዘገበው ማስረጃ እንደ መልካም ሊወሰድ ይችላል። እንግዲህ በቪዲዮ የምትለቁት ስትሰጡ የምታሳዩት ነገር እሺ እንደ አንድ ማስረጃ እንውሰደው። ነገር ግን እንደዚህ አይነት የበጎ አድራጎት ስራ በተለይም በማህበራዊ ሚዲያ ይባስ ብሎ በግለሰብ ደረጃ የሚመራ ከሆነ በእንደዚህ አይነት ስራ ውስጥ ላሉ ሰዎች ግልጽ የሆነ አላርም ይሰጣል። አንደኛ መደበኛ የሆነ ቁጥጥር የለውም። ስለዚህ የሆነ ነገር ቢያጠፋ ማንን ነው ሄደህ የምትጠይቀው? እኔ ባላደራው ነኝ አለ አለም ሰገድ ሲጠይቀው።
ከዛ በኋላ መልሶ ሲደውልለት አይ አደራ ያልክ መስሎኝ ነው አለው። እንደዚህ ነው የሚጭበረበረው። ባላደራው አይደለሁም አለ መልሶ ማለት ነው። እና ማነው ሲለው አይ አደራ ያልክ መስሎኝ ነው። አደራና ባላደራው ሁለቱ በጣም የተለያዩ ስሞች ናቸው። ይሄ የሆነበት ዋነኛው ምክንያት ተጠያቂነት ስለሌላቸው ነው። ምክንያቱም እንዲጠየቁ የሚያስችል በቂ መረጃ የለም። ኢትስ ጀስት አባውት ትረስት እና እምነት ነው እየሆነ ያለው። ይሄ ደግሞ በእነዚህ ሰዎች አለመታመን ምክንያት ሰዎች ይጎዳሉ። ሊረዱ የሚገባቸው ሰዎች እየተደረሱ አይደለም። ሰው መርዳትን እያቆመ እየሄደ ነው በእንደዚህ አይነት ሰዎች ምክንያት እና አንድ ሊባል ይገባል ነው። እንደ ትላልቅ ዓለም አቀፍ የበጎ አድራጎት ድርጅቶች፣ እንደ ተለያዩ ሎካል ኤንጂኦዎች ወይም እንደ ተለያዩ የበጎ አድራጎት ድርጅቶች የነዚህ የግለሰብ ቤዝድ ያደረጉ እንቅስቃሴዎች በሶስተኛ ወገን እንኳን ኦዲት ሊደረጉ የፋይናንስ ሪፖርት አቅርቡ ሊባሉ የማይችሉ ናቸው። ስለዚህ ለጋሾች የሚተማመኑት በዋነኝነት በግለሰቡ እምነት ላይ ብቻ ነው። በቃ ሌላ ነገር የለውም። ስለዚህ እኔ ዛሬ ተነስቼ እየረዳው ነው ብዬ ስንት ነገር ሶሻል ካፒታሊን ከሰበሰብኩ በኋላ ሊጠረጥሩኝ አይችሉም ብዬ ስለማስብ ብቻ ሰዎችን እንዲረዱ ላደርጋቸው እችላለሁ ማለት ነው። ይሄ ደግሞ እጅግ አሳዛኝ ነው። አሳዛኝ ነው። አሳዛኝ ነው። የምታስታውሱ ከሆነ ቦረና ድርቅ የተከሰተ ጊዜ ማስተር አብነት ከበደ ለመርዳት ይንቀሳቀስ ነበር እና የሚረዱ ሰዎችን እውቅና መስጠቱ በህዝቡ ዘንድ ተቀባይነት እንዲኖራቸው ማድረጉ መልካም ቢሆንም ይዞት የመጣውን ነገር ግን ልንገራችሁ። አንዳንድ የወላይታ ዞን ልጆች በራሳቸው ተነሳሽነት ነው ኦፍኮርስ ለመልካም አስበውትም ሊሆን ይችላል ወይ ደግሞ የማስተር አብነትን እውቅናና አሁን የደረሰበትን ደረጃ ስላዩ በዛ መንገድ ለመሄድ ሊሆን ይችላል እና ሁለት ሚሪንዳ እና ይሄ ማንጎ ጁስ ይዘው ቦረና ገቡ። ቦረና ከደረሱ በኋላ ለአንዲት እናት፣ ምግብ ላልበላች እናት፣ ውሃ ለደረቀባት እናት አፏ ውስጥ የማንጎ ሃይላንድ አስገብተው እያጠጡ ፎቶ፣ ቪዲዮ ሩጫው የነበረው ፎቶውንና ቪዲዮን መውሰዱ ላይ ነው እንጂ ሴትዮዋ ትጠጣ ትብላ ማንም ጉዳዩ አልነበረም። የታሸጉ ፓክድ የሆኑ ሃይላንዶችን እየተሯሯጡ ቪዲዮ ስለመግባት ያን ሁሉ ሩጫ ሲያደርጉ ነበር። ይሄ ምንን ይዞ ነው የመጣው? ከዛ ላይ የኦሮሚያ ክልል መንግስት ከለከለ። እሰየው ነው ያልኩት። ምክንያቱም እርዳታ መስጠት ከፈለጋችሁ ህጋዊ ተቋም አለ፣ ሂዱና ለህጋዊ ተቋሙ ስጡ። እንዴ በአንዲት ምስኪን እናት ቆዳዋ ካጥንቷ በተጣበቀ በተራበች እናት ላይ ያን ሁሉ ግፍ የምትሰሩት ለምንድን ነው? ለእናንተ እውቅናና የሶሻል ሚዲያ ኢንፍሉዌንስ ብላችሁ ነው። ይህን ደግሞ የፈጠራችሁት እናንተ እንረዳለን የምትሉ ሶሻል ሚዲያ ላይ ቁጭ ብላችሁ ትንሽዬ ዶላር ትልቁና ብዙ ብር ስለሚሆን ራሳችሁን ይህን ያህል አገዘ ይህን ያህል ረዳ ለመባል የምትጋጋጡ ሰዎች ናችሁ ነው። ስለዚህ ይህንን የማይሆን የማህበረሰብ ልምምድ ይዛችሁብን እየመጣችሁ ነው። ልታስቡበት ይገባል። ነገ ህፃናትና ምናምን እያደጉ ሲሄዱ እኔም እንደ ባላደራው እንደዚህ አድርጌ ራሴን እንትን ብዬ በግልጽ እኮ ነገራቸው። የፊት አውራሪ የሚባለው ልጅ በግልጽ ነገራቸው። እኔ ምንም ያልነበረኝ ሰው ነኝ። አሁን ግን ስትፈልጉ የ10 ሚሊዮን ብር መኪና አዝዤ እየጠበቅኩ ነው አላችሁ። ትላንትና ምንም ያልነበረው ሰው እረዳለሁ እያለ መንገድ ለመንገድ እየዞረ በድሃ አምባና በተራቡ ሰዎች ዋጋ እንደዚህ እንዲቀልድ ያደረጋችሁት እናንተ ናችሁ ማለት ነው። ሌላው እነዚህ ባላደራ አንድ ጊዜ ኢቢኤስ ላይ አቅርቧቸው ነበር። ይሄ መልእክተኛው የሚባለውንና ባላደራው መልእክተኛው ብዙ ሰው የሚያውቀው መልእክተኛው ነው። ፊቱን ማሳየት አልፈለግም ለካሜራም ለምንም ለምንድነው ካገዝክ ፊትን ማታሳዩ ወዳጄ? አሁን ቢኒያም የመቄዶንያው ቢኒያም በየሀገሩ እየዞረ የሚለምነው እነዛን አረጋውያን ለማብላት ለማኖር አይደለም እንዴ? ታዲያ ይሄ የሚያሳፍር ስራ ነው? ለምንድነው ፊትን የምትደብቀው? ለምንድነው ፊታችሁን የምትደብቁት ነው? ስለዚህ እንደዚህ አይነት አረጋውያንና የተቸገሩ ሰዎች ላይ አትቀልዱ። ሊቀልድ አይገባም። እኔ እንደ ህዝብ መንግስት ራሱ ኃላፊነት አለበት እዚህ ላይ። አሁን የሚረዱትን ለመቃወም ለምናምን አይደለም፣ ግን እንደ ህዝብ ያሳስባል። ይሄ ሰውዬ ዛሬ ወጥቶ ማልቀስ የለበትም። ትልቅ ሰው ነው፣ ብዙ ኤክስፒሪየንስ ያሳለፈ ሰው ነው። ዛሬ ተነስቶ በአንድ ተራ ቲክቶከር ተጭበርብሮ
ህይወቱ እንደዚህ ሲመሰቃቀል ግን ደስ የሚል ስሜት አይፈጥርም። ስለዚህ እንደ ግለሰብ አብዛኞቻችን ሊሰማን ይገባል ነው። እንግዲህ የተለያዩ ነገሮችን ይዞ መጥቷል ሰውየው። ተጎጂ ናቸው። እንደ ተጎጂ ያነሷቸው የተለያዩ ሀሳቦች አሉ። የተባለው ሰው ሲደወለት እኔ የማውቀው ነገር የለም ነው። አሁን ከዛ ስመጣ አዲስ አበባ መጣና እዚህ መከኒሳ አካባቢ አንድ ሀብታም ቤት ሰርቪስ ሰጠኝ። እሱን ስሰራ ቀን 6 ሰዓት ላይ ጣለኝ። ወደኩ። ያነሱኝና ጤና ጣቢያ ወስዱኝ። ጤና ጣቢያ ወስደውኝ ጤና ጣቢያ ለዘውዲቱ ይጽፋል። ደሜና ሽንቴ ሰገራዬ ምን ሲታይ ይሄማ የበረሃ ተርብ ነው የነደፈ ኃይለኛ ተርብ ነው። ስለዚህ መድኃኒት እንሰጥሃለን፣ ይሄ መድኃኒት ተከታተሉ፣ በቃ ሌላ ነገር የለም አሉና ሄድኩ። ከዛም በኋላ አይ ጸበል ጀምር ተባልኩ። እዚህ እስጢፋኖስ እጠመቅ ነበር። ከእስጢፋኖስ እንደገና እነሳና ቦሌ መድኃኔዓለም ዕጣ ይወጣልኝና የቦሌ መድኃኔዓለም የዮሐንስና የመድኃኔዓለም እዛ ጸበል እየተጠመቅኩ እያለሁ እመጣለሁ። እዛ ጓደኞቼ አሉኝ፣ የድሮ ጓደኞቼ ደላሎችም አሉ፣ ምኖችም አሉ። እነሱ ጋር ሲሰሩ ከነሱ እየተካፈልኩ እበላለሁ። ትንሽ ምግብ ከበላሁ በኋላ በቃ እንደዚህ እንዳለው እንቅልፍ ይዞኝ ልም አሁን ይሄ ባላደራው ያየኛል። ቤተሰብ የለውትም እንዴት ሰው አለኝ። አሁን ቤተሰብ በትኛለሁ። ትዳሬን ምን ላብላት ወደ አገሯ ሄደች፣ ለቀምት ሄደች። መቼ ነው ይሄ ነው? ይሄ አሁን ባለፈው 2 ዓመት ሆኖታል እሷ ከሄደች። መቼ ነበር እሱ ያገቡት? እኔ ቆይቻለሁ። አንድ ሚስት አግብቼ ነበረ። ከዛ እያለሁኝ እሷ ጎንደሬ ነበረች። እሷም ጥላኝ ሄደች። ወደ ሀገር ይገባለሁ አለች። እንግባ ብትለኝ እኔ እምቢ አልኳት። እሷ ሄዳ ሀገሯ ገባች። እዚህ ቀረሁ። እቺ እንደገና አሁን ለቀምት ሲሄድ ቲቲሲ ኮሌጅ እቺን ልጅ አገኘሁ። አንደኛዋ ልጅ አሁን ከሷ ስኖር አሁን እዚህ አምጥቼ ምን ላብላት? ልጅ አልወለዱም? አንድ ሴት ልጅ ወልጃለሁ። ከየትኛዋ? ከዚች ከለቀምት። ከሁለተኛዋ? አዎ። ከሌላማ በየሀገሩ ልጅ አለዎት? ወልጃለሁ። ያገኟቸዋል? አዎ። አንዳንዱ ይጠይቀኛል። አንድ ከኖሄር ከጋምቤላ ከኖሄር ጥቁር ወልጃለሁ። እሺ አንድ እሺ እስቲ ልቁጠርልዎት እኔ ንገሩኝ። ከለቀምት አንድ ለቀምት አንድ አሁን ጨርሻ። ባህር ዳር አንድ ማነች ማኑ ጎዴ 3 እንደገና ጎዴ ሻሸመኔ አንድ አለች። ሻሸመኔ 4 እንደገና አሁንም እንትን አለች ጎንደር 5 እነዚህ ናቸው በቃ ያሉት። በቃ 5 ልጆች ብቻ ነው ያሉት? አዎ። ከዚህ 5 ነው ያሉት። እነሱን ከካልሲም ገዝቼላቸው አላውቅም። በረሃ ለበረሃ ነው የምንከራተተው። አዎ። አይ እኔ እኮ ግርም ያለኝ ምን መሰሎት፣ ምን ለምንድን ነው የተረጋጋ ህይወት መኖር ያልቻሉት? እኔ አሁን አንድ እንትን አስታወሱኝ እኮ ነው። አንድ ቀልድ ትዝ አላለዎትም? አራርቃችሁ ለዱ ሲባል ድሮ በኢትዮጵያ ቴሌቪዥን የምናየው ነበረው አይደል? አይናችን ላይ አራርቃችሁ ለዱ ሲባሉ አንዱ እኔ በጣም አራርቄ ነው የወለድኩት፣ አንድ ጎንደር አንድ አስመራ ያለ ሰው ነበርና አይሚን እኔ አሁን ይሄ እንደው ቀልዱ ትዝ አለኝ ነገሩን እንጂ ማለት ምንድነው እስቲ እንደው ባውቀው ደስ ይለኛል። ምክንያቱም ይሄ የእርሶ ታሪኮች አይደለም፣ ሌሎች ሰዎችም እንደዚህ ያደርጋሉ። በተለይ ፊልድ ላይ የሰጠኝ ለታ ገንዘቡን የሰጠኝ ለታ የመጀመሪያ ቀን የተሰጠው ይሄ ቁጥር ይሄ ሳፋሪኮም ስልክ ነው። ሳፋሪኮም እዚህ ጋር ያለውና እዚህ ጋር ያለው አንድ አይነት ነው። እሺ አሁን እኔ ጥያቄ ምንድነው እንግዲህ እርሶ ምናልባት አሁንም ያው ሁለት ተቃራኒ ነገር ነው እኔ ከእርሶ እየሰማ ያለሁት። ምክንያቱም አሁን እርሶ አወራሁኝ ወይም ይሄ ነገር አደረገልኝ እያሉ ያሉት ባላደራውን ነው። ቪዲዮት ፖስት የተደረገው መልእክተኛው ላይ ነው። ይሄ ቁጥር የማን እንደሆነ ምናልባት እኔ አሁን ደውዬ አጣራለሁ። ባላደራ ወይስ መልእክተኛው የሚለውን ምናልባት ደውዬ መልእክተኛው
ወይ ብዬ ነኝ ካለኝ ምናልባት መልእክተኛው ሊሆን ይችላል። እርሶ ስንት ስህተት ገጥሞት ሊሆን ይችላል ባላደራው ብለው ባላደራው ነኝ ካለ ደግሞ ምናልባት እንዳሉት እርሶ ትክክል ሊሆን ይችላል። ቪዲዮ ግን ለምን እዛ ላይ ደግሞ ፖስት እንደሆነ እንግዲህ እንጠይቃለን ማለት ነው። ይሄው ቁጥር ነው እዚህ ስልክ ላይ ያለው አሁን ያየሁት ስልክ ላይ ያየሁት ይሄን የዛ ደግሞ የዮሐንስ ደግሞ አለ። ይሄን ደግሞ ለተቀበል እሺ። ከዛ ቆይ የኔ ጥያቄ ይሄን ቁጥር ተቀበሉ። በዚህ ቁጥር ተደውሎ ነው ለዮሐንስ ገንዘብ አስገቡ የተባሉት? በዚህ ደውልልኛል ለዮሐንስ አስገባ። እሺ ዮሐንስ የሚባለው ሰው ማን ነው ምንድነው ብሎ አይጠይቁም? እርሶ ጠየቁና የኛ ጓደኛ አብሮኝ የሚሰራ ነው ጓደኛዬ ዮሐንስን በስልኩ አለ እሱን ያዛል። ዮሐንስ 79 መጨረሻ 79 መጨረሻ እሱም እዚህ ላይ አድርገህ ችግር የለውም። እኔ አሁን ምንድነው ምናልባት ግልጽ ልናድርገው ለተመልካቾችም ትንሽ እኔም ግራ እየገባኝ ስለሆነ ነው። ምክንያቱም አሁን እርሶ ከመጀመሪያ ጀምሮ ይሄው እስካሁን አጽንኦት ሰጥቼ በጣም እየሰማሁት ነው ደጋግሞ እያሉኝ ያሉት ባለ አደራው ነው። የእርሶን ቪዲዮን ያገኘሁት መልእክተኛው ላይ ነው እና ምናልባት አለም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። ምናልባት ወደ በኋላ እንግዲህ ስደውልላቸው ማወቅ ከቻልኩኝ እሞክራለሁኝ። ግን እኔ እስቲ ግልጽ ለኔም ለተመልካቾችም እንዳንጋባ ያቺን ሴናሪዮ አስታውስ። ያቺ የመጀመሪያዋ እሱና አሁን ያሉኝ ሰው የተገናኙባትን ቦታዋን ምን ተፈጠረ? ከዛ እሱን እስቲ አንዴ ንገሩ። እሱ እዛ ጂምናዚየም ሰርቶ የሚወጣበት ቦሌ ምኑ ጋር በሸገር ገባ ብል። እሺ በሸገር ወደ ግራ ወደ ቀኝ ወደ ታች ቁልጥ ቀጥሎ ትሄድና በስተቀኝ ትታጠፋለህ። ይሄ ማሰልጠኛው የሱ ራሱ እዛው አሰልጣኙ ደግሞ የማይባላል ልጁ እሱ ባለ ይባላል። እሱን የሚያሰለጥን እሺ ነግሮኛል። እሱ ባላደራው አንድ ቀን እና እንደዚህ ብዬ አይቶኝ ምንድነው ጋሼ ነው ቡና ብሎ ጠየቀኝ። እሱ እዛ ምን ያደርጋል? ከጓደኞቼ ጋር እዛ ስራ ከነሱ ጋራ ደላሎች ናቸው። ቤት ምናምን የሶማሌ ቤት ምን ያከራያል። ከነሱ ጋር ነው እዛ ነው የሚውሉት እርሶ? እዛ ነው። እሺ ከዛ ምን ተፈጠረ? ከዛ ልክ መኪናው ላይ መሬት እያለሁ እና አለና ግባ መኪና ውስጥ አለኝ። መኪና ውስጥ ገባሁ። ቁጭ አልኩኝ። ሁሌ አየውታለሁ። በጣም በሽተኛ እንደሆኑ ፊቶትም ያስታውቃል። ስለዚህ ያለውን ህይወት ታሪኩን ንገረኝ አለ። ከመጀመሪያ ከ72 ዓመተ ምህረት ድረስ የሰራሁትን የህይወቴን ታሪክ ነገርኩት። በጣም አዘነ። ከኔ ጋር አለቀሰ። እኔ ያለቀስኩት ነገር አሁን ከዛ ያለቀስኩ ከነገርኩት በኋላ አነሳና ባለ 100 10,000 ብር 10,000 ብር ሰጠኝ። ባለ 200 2 ሰጠኝ። በቃ ይሄን ያዙና እኔ እረዳዋለሁ። ባላደራውን በቴሌቪዥን አላዩኝም እኔን አለኝ። እኔ አይቼም አላውቅም አልኩት። ከዛም በኋላ እሷን ብር ያስኩና ቀጥታ ሄድኩና 13,000 ብር ነው ባንክ አስገባሁና ከዛም በኋላ 10,000 ብር ያስኩኝ ሄድኩ። ሰላም ቀጥታ እስጢፋኖስ ሄጄ አስራትን ከፍዬ እስጢፋኖስ አለቀስኩና እግዚአብሔር ይደርስ በተቀኑ በዛሬው ቀን እንግዲህ 4ኛው ወር ነው። እሺ ቆይ በዛ ጋር ቁጭ አሉ። ጠራኝ አሉ። ገቡ መኪና ውስጥ ተቀረጹ አይደል? ታሪኮትን አቀረቡ። ማን ነው የቀረጹት? ባላደራው ይኸው ሰውዬ። እሺ አይተውታል? መልኩ ስገባ አይቼዋለሁ። ጠይም ረጅም ሰውዬ ምንም አይቼው አሁን ባየው አውቃለሁ። መኪና ውስጥ ምኑ ጋር ተቀመጡ? ከኋላ በኩል ተቀመጥኩ። እሺ ከኋላ ተቀመጥኩ። ከኋላ ተቀመጡ። ሰው ከኋላ ሲቀመጥ ምን አይነት መኪና ነው? ይሁን እንደዚህ ሻፈርማ ነች። ምን የመኪናውን ስም አያውቁም? ይሄ አዲስ የመጡ ናቸው። በቃ መኪናው ብዙ መኪና ይይዛል፣ ወርስ ይይዛል አሉኝ ልጁ።
አሁን አሉኝ የሚባለውን ነገር እኔ እሱን አሉኝ የሚያውቁትን ብቻ ነው እንዲነግሩ። እኔ በቃ እዛች ለታ ያየኋት መኪና እሷን ብቻ ምን እንደሆነ ስሙን አያውቁም። አዎ መኪናው ኤሌክትሪክም ኤሌክትሪክ ነች። እሺ ኤሌክትሪክ መኪና። እሺ ከኋላ ቁጭ አሉ እርሶ አይደል? ከኋላ ቁጭ አልከው አሉኝ እርሶ ነው ቁጭ አሉ። ከኋላ ቁጭ ብሎ ታሪኮትን ሲያወሩ የሚጠይቀውትን ሰው አያዩም እንዴ? እሱ ፊቱ ወደ ውጭ ነው፣ ሞባይሉን ብቻ ወደ ላይ እንዲገጥ አዳምጠኝ እንዴ ከፊት ነው የሚያየው። አሁን እሱ ስታየው ሰውየው ፊት ለፊት አንተም ሰው አየ ነው የሚለው፣ ከኋላ ጀርባውን ብቻ ነው የሚያሳይ። እህቶችም ወንድሞችም የተማሩ ናቸው። ብዙ ጊዜ ሞከሩት። ምን እሺ ገንዘብ ተሰጥቶት ሄድኩኝ። በማግስቱ ጠዋት ለሊት ላይ አልጋ ላይ እንዳለሁ ስልክ ጮኸች። ማን የደወለው? ከውጭ ከአሜሪካን የደወልኩት አለ። የአሜሪካኑ ስልክ ሳነሳ ከአሜሪካ ባላደራው ላይ አይተን ነው ስልክ እና እግዚአብሔር ይማሩት ብዙ ለአገር ሰርተዋል። እርሱ ሰምተናል የህይወቱን ታሪክ። ስለዚህ ምንም ችግር የለም እንረዳዋለን አሉና ይሄ አካውንት የእርሶ ነው አለኝ። አዎ የኔ አካውንት ነው። የገባው አካውንት ሁሉ በዚህ በአሁኑ አካውንት ላይ ገንዘቡ። ከዛም በኋላ ይሄ ገንዘብ በሙሉ በአካውንት የገባው በሱ ጊዜ ያወጣው ነው። በሱ አካውንት በእኔ አካውንት ይገባል። ከዛም በኋላ ሲሻልኩት ወዲያው ደግሞ እየደወለ ካናዳ ነኝ ይላሉ። ሁሉ ቦታ ከዚህ ከአዲስ አበባ አንዷ ግን ከዛ ውስጥ ጅጅጋ ቃል ያለች አንድ ሴት ነች። አሜሪካ ሳሙር ዳለች። አንዱ ደግሞ ከኔ ጋር ድሮ አጼናወር ትምህርት የተማረ ተማሪ ያገኝ ስላከለ ያንቺ እሱም አለቀሰ። እመጣለሁ በቅርብ ቀን ምንም አትፍራ አትጨነቃል ሞኖ ነገር ሁሉ ችግረኝ የቤት ካዩ ምን በሱ ግን ነው የነገርኩት። ያበሳጭኝ አሁን ጨረሻ ላይ ይሄን ባጃጅ እንገዛለን አለ። እኛ ጋር 350 ሺህ 400 ሺህ ብር ገቢ ተደርጎልሃል፣ የዶላር ምንዛሬ አምጣለ። ይሄን 17 ሺህ ብር አንስቼ ሰጠሁ። አሁን ያሉት ሰው ቀረጸኝ ያሉት ባላደራው ነው ያሉት ሰው ቀረጸኝ። ከዛ ቪዲዮ ይለቀቀው እሱ ከዛ ስልኮትን እርሶ ተናገሩ። እዛ ላይ ተቀመጠ። የእሱን ስልክ ተቀበሉት። እሱ ቃሌን ከጠየቀኝ ምን ካለ ይሄን ብር ከሰጠኝ በኋላ በዚህ ስልክ እየደወል ጠይቅ ብሎኝ ስክሪፕቱ ይዛለ። ስክሪፕቱ አላስኩበት። ከስክሪፕቱ ሰጠኝ ያስኩት ይሄን ስልክ እዛው። ስለዚህ ቪዲዮ የተቀረጹ እለት ነው ያን ስልክ የተቀበሉት። ያቺ ይሄን ስልክ የተቀበልኩት እለቱ ላይ ነው የሰጠኝ። እቺ የዛን ነው የተቀበልኩት ሰኔ 17 እንደአጋጣሚ ዛሬ 17 ነው። 17 ነው 4 ወር ማለት የዛሬ 4 ወር ነው የተቀበልኩት። ከዛ እሱ ራሱ ደወለና መቼ ደወለለው? በማግስቱ ደወለ። እንደዚህ ያሉ ሰዎች እየላኩልኝ ነው እና ከዚህ ከአዲስ አበባም የሰፈር ልጆች ሰብስቦ ሰጡኝ ገንዘብ። ከዛ በኋላ እሱ ከሰጠኝ በኋላ ከነገርኩት በኋላ በእኛ በኩልም ጥሩ ገንዘብ እየገባለ ነው። እሺ ቪዲዮ ላይ አካውንቶትና ስልኮት ነው የተቀመጠው። በእኛ አካውንት ነው የገባው ማለት ምን ማለት ነው? የራሱ በእነሱ እንግዲህ እንዴት እንዳደረገ አላ የሚያውቃቸው የውጭ ሰዎች አሉ። በነዛ መስለኛል እነሱ ጋር የገባው። ብዙ ጊዜ የሚረዱት በእነሱ ላይ በሱ አካውንት ላይ ያውቃሉ። ውጭ ይነግራቸዋል መስለኛል። በዛ ይልኩላል። እሺ ከዛ ይሄን ሁሉ ካረገልኝ በኋላ ያው ገንዘቡን ባጃጅ ይገዛልሃል አለኝ። ባጃጅ ጠየቅኩኝ። ስጠይቅ በቅሎ ቤት መጣሁኝ። 400 ሺህ ብር አለ። እነሱ መጥተው ሄደው ጠየቁ ካምፓኒ አስመጪዎች። 400 ሺህ ተብለናልና በ400 ሺህ ተስማምተናል፣ የተወሰነ ጊዜ ትጠብቁናላችሁ
ከአንተ ጋራ 10 ሰው ናቸው ራሱ። እሺ አሁን የባንኩ ምንዛሬም አስገባሁለት። መጀመሪያ 20 ሺህ ብር አስገባሁለት፣ 80 ሺህ ብር አስገባሁለት። ከዛ 20 ሺህ አስገባሁ። አሁንም 20 ሺህ አስገባሁ፣ 25 ሺህ አስገባሁለት። ይሄ ሁሉ በየጊዜው ይሄ በሙሉ በየቀኑ ይሄ እዚህ ላይ ታገኘዋለህ ገንዘብ። እዛ በኋላ ጭራሽ ይቆጣኝ ጀመር እና ይስቅብኛል። አይ ምን ላድርግ አልኩኝ። ሄድኩ ሳሪስ ፖሊስ ጣቢያ መምሪያው ጋር። ይሄ መጨረሻ ላይ የሆነው ነው። እርስዎ ገንዘብ ማስገባት ገንዘብ ገባሉት፣ ሰው አገዘውት፣ ሰው ረዳውት። ምን ያህል ገንዘብ ገባሉት? 260 ሺህ ብር ገባ። 260 ሺህ ብር ገባሉት። እሺ ከዛ ምን ተፈጠረ? ከዛ በኋላ 260 ሺህ ብር ከገባ በኋላ ለባጃጁ 80 ሺህ ብር አስገባ። በማ ስም ላስገባ ስል ዮሐንስ ብለህ አስገባ፣ ዮሐንስ ነብሮ ብለህ አይ ይኸው እንዳለ ይሄ በሙሉ ዮሐንስ ነብሮ የገባው ገንዘብ 80 ሺህ ብር አስገቡ። 80 ሺህ አስገባው፣ 20 ሺህ አስገባው። 20 ሺህ ብር የሚያስገቡት ለምን አስገቡ? 20 ሺህ ብር የ17 ሺህ ብር የዶላር ምንዛሬ ነው። 20 ሺህ ዶላር ምንዛሬ ምንድነው? ከውጭ የተላከልህ ገንዘብ ዶላር ነው። ስለዚህ ለገንዘብ ለከፈልከው ዶላር ምንዛሬ ይሄን ገንዘብ ትከፍላለህ አለኝ። እናንተ ጋር ዶላር አልሰጣችሁ ቢፈንና መመንዘሪያ ነው 17 ሺህ ብር አስገባው። አሁን እንደገና መለሰና አይ እነዚህ ኮሚቴዎች አለ ኮሚቴዎች እኔ እንኳን አልፈልግም፣ ለኮሚቴዎቹ ምሳ የሚበሉበትን 20 ሺህ ብር አስገባላችሁ አለኝ። በዮሐንስ ነው 20 ሺህ ብር ገባው። እንደዛ እያለ 30 ሺህ ብር ደብረ ሊባኖስ ሄዶ መኪና ሲበላሽበት ነው። 3000 4000 ነዳጅ ርቄ ሄጃለሁኝ፣ ነዳጅ ጨርሻለሁ፣ ይሄን ብር ላክልኝ። 4 ሺህ ብር አንዴ ላኩልኝ፣ 3 ሺህ ብር አንዴ ላኩልኝ ነዳጅ። ከዛ በኋላ እያለ እያደረ ሲመጣ በረሄ ሰውዬ እኮ ኪሴ ባዶ እንዳለ ኪሴ ያለውን ገንዘብ ወሰደ። ከዛም በኋላ ልክ እንደተኛ ሌሊት አመመኝና ተቅማጤ ነው። በሽታው ራሱ ተነሳ። ይኸው አሁን ሰውነቴ እየቀነሰ ነው ያለው። አሁን ሰሞኑን ደህና ነው። አሁን በሳጫለሁ ምን ላለው በቃ ሲሄድ ራሴን ፍቼ ነው። ለመጨረሻ ጊዜ ገንዘብ ያስገቡት መቼ ነው? ይኸው አሁኖች አሁን ማለት ነው ከትላንትና 6 ሺህ ብር አሁን ለምንድን ነው እሷን ያስገባት? እቺ ነው ያስገባሁት። ለመንግስት ቀረጥ አለ። ለመንግስት ቀረጥ ከፍለን የምትወስደው ማለት ይሻላል። እሺ አጠቃላይ ምን ያህል ገንዘብ አስገቡ? ለኔ ለሱ ያስገባሁት 206,750 ብር። ወረቀቱን እንኳን ሳይቸካለሁ 260 ምናምን ሺህ ብር ገብቶሎት 206 ሺህ ብሩን አስገባ። ከዛ ደግሞ ያቺኛውን ያለውን ተጠቀም ጀመር። የቤት ክራይም ነበረብኝ፣ የሰው ዕዳ ነበረብኝ። እሱን ሁሉ ከፈለው። ከፍዬ በቃ እቺ ገንዘብ ነች። አሁን ዜሮ ነው። ስለዚህ አሁን እርሱ 260 ሺህ ብር ገባለሁት። ከዛ ባጃጅ አገኛለሁ ብሎ ደግሞ 206 ሺህ ብሩን ሰጧቸው። ባጃጁን አገኙ? አላገኝ የለም። በቃ አሁን ገንዘባችሁን ነው የምንመልስላችሁ። እቺን እንኳን ተወስኪ። አሁን ባጃጁ ውድ ሆኗል፣ ጨምሯል። ስለጨመረ ገንዘባችሁን ነው የምንሰጣችሁ። እሺ ገንዘቡን ስጠኝ ዛሬ ነገ ዛሬ ሲል ይኸው ወራለ። ለመጨረሻ ጊዜ መቼ ነው የተደዋወላችሁ? አሁን ለመጨረሻ ጊዜ የተደዋወልነው አሁን ቅዳሜ ዕለት። ምን ተባባለ? እኔ ግን አንተን አምኜ ነው ሁሉ ነገር ያደረኩትና ይሄን ገንዘብ የሰጠው በየዋህነቴ ነው። ግን ሌላ ቦታ ከምንደርስ ያለውን ገንዘብ እኔ አሁን ምንም ነገር የለኝም። ገንዘብ ያስገባሁትን ንጹህ ገንዘቤን እንኳን ለማሰጠኝ ቢያልሽ ነገር አይ 6,000 ብር አሁን ካስገባ ሙሉ ገንዘብ እንለቀው መለሰና አሁን ደግሞ እንደገና 50,000 ብር ለኛ ትመልሳለህ
ገንዘብ እኮ በአንተ ስም ካወጣሁ እሱ ምንም ችግር የለውም። እሺ አሉ። እኔ ዋናው ገንዘብ የሚቻል አገኝ። ጥሩ እሺ፣ እንደውል እስቲ። ባላደራው አወራኝ፣ እንድታገዝ አደረገኝ፣ ሰው አገዘኝ። ከዛ በኋላ ደግሞ ባጃጅ ይገዛልሃል ተብዬ ደግሞ መልሼ ከገባልኝ ብር ውስጥ 260 ምናምን ሺህ ብር ገብቶልኝ 206 ሺህ ብር ላኩኝ ለባላደራው ነው ያሉት። ባላደራው የሚለው እርሱ የሰጡኝ ቁጥርና ኦፊሻሊ ደግሞ እዚህ ላይ የተቀመጠው ቁጥር የተለያየ ነው። ስለዚህ እኔ ይሄ እኮ ህዝብ በሚያውቀው ቁጥር ነው የምደውለው፣ ባላደራው በሚለው ስል ማለት ነው። በሱ ልደውልና ይሄ የተነሳ አይደለም መኪና ውስጥ ተሰጠኝ ያሉትን ቁጥር ስጠኝ። ሄሎ፣ ጤና ይስጥልኝ። አለን እግዚአብሔር ይመስገን፣ ሁሉ ሰላም። ባላደራው እንዴት ነህ? ሁሉ ሰላም አለው፣ እግዚአብሔር ይመስገን። እኔ አለምሰገድ እባላለሁ። ከዮሃ ሚዲያ ነው የምደውልልህ። አንድ ሰው ወደ እኔ መጥቶ ነበርና አንዳንድ ጥያቄዎችን አነሱልኝ። ምንድን ነው ያለው እውነታ የሚለውን ከአንተ መረዳት ስላለብኝ ነው ለአንተ የደወልኩልህ። አቶ ታምሩ የሚባሉ ግለሰብ ታውቃቸዋለህ? መልሰህልኝ እንትን ብንል ደስ ይለኛል። እሺ እንደሰሙት ነው እሱ ነው ያሉኝ፣ ድምፁን ሲሰሙት። እሺ ለማንኛውም እንደሰሙት ነው መልሼ፣ ተመልካቾችም እንደሰሙት መልሼ እደውላለሁ ወይም መልሰህ ደውልልኝ ነው ያለኝ። እሞክራለሁ፣ እኔ እደውላለሁ መልሼ ባለኝ ጊዜ እዚሁ ቪዲዮ ላይ እንዲካተት ማለት ነው ምላሹ። ከደወልክልኝ በጣም ደስ ይለናል። ካልደወልክልኝ ቪዲዮ ያው ለህዝብ ይደርሳል። ከዛ በኋላ ምላሽ እንግዲህ ትሰጠናለህ ብዬ ተስፋ አደርጋለሁ። እሱን እናመሰግናለን ስለመጡ ስላካፈሉን፣ በተመልካቾች ስም እናመሰግናለን። ሁለት ጊዜ ደውያለሁ፣ መልስም ቅድም ግን ስደውል በኋላ ቆይተህ ደውል ወይም እደውልልሃለሁ የተባልኩት ደግሞ ሳፋሪኮም ይሄ እዛ ሚዲያው ላይ የለም። እሳቸው እንግዲህ በግል የመጀመሪያው ቀን ተሰጠኝ ያሉት ስልክ ማለት ነው። ቅድም እንደሰማችሁት አዎ ብሎ እያወራኝ ነው እንግዲህ ባላደራው ወይ ስለው አዎ ብሎ ወሬ ጀምሮልኝ ነበር። ከዛ በኋላ ነው ወይ ልደውል መልሼ ወይም ደውል ያለው። ይኸው እየደወልኩለት ሄሎ፣ ጤና ይስጥልኝ። ሰላም ይሰማኛል። እንዴት ነህ? አለን። እሺ መልሼ ደወልኩ። መልሰህ ደውልልኝ ብለኸኝ ነበር። እሺ አቶ ታምሩ የሚባሉ ግለሰብ እኔ ጋር መጥተው ነበር። ማን ላይ እሳቸው በዚህ ስልክ ነው ግንኙነት ያደረግኩት ከአንተ ጋር ነው እያሉ ያሉት። በዚህ ስልክ ነው እኔ ግንኙነት ያደረግኩት ከመጀመሪያው እስከ መጨረሻው። እሺ 09 እሺ ምንድነው? ቁጥሩን ቴክስት አድርግልኝ። ምናልባት ተመልካቾች እያዩ ስለሆነ እሳቸው ከመጀመሪያው ጀምሮ
ተሰጠኝ ያሉት ቁጥር ይሄ ቁጥር ነው ኮንታክት ያደረጉት ከመጀመሪያው ጀምሮ ማለት ነው። ቅድምም እንግዲህ ላንተም ስደውልልህ ባላደራው ስልህ እንግዲህ አቤት ብለህ እያወራኸኝ ነበርና ካልሆንክ የግድ ነህ ልል አልችልም። ጥያቄውን ነው እሳቸው ጥያቄ ነው ይዘው የመጡት። ስለዚህ እኔ ጥያቄውን ማቅረብ ነው። ምክንያቱም እኔ ገለልተኛ ነኝ። ባንተም በእናንተ በሳቸውም በኩል ያለው ነገር ምንድነው የሚለውን ማወቅ ነው የምፈልገው። ስለዚህ እሳቸው በዚህ ቁጥር ነው ኮንታክት የተደረግኩት፣ በዚህ ቁጥር ነው ገንዘብ እንዳስገባ የተነገረኝ፣ ገንዘብ የሚገባልኝ የተረዳሁትም የመጀመሪያ ቀንም በዚህ ቁጥር ነው እያሉ ያሉት አቶ ታምሩ። ስለዚህ አሁን አንተ ደግሞ እኔ አይደለሁም ሌላ ቁጥር አለ ደግሞ እያልከኝ ነውና ምናልባት ቁጥሩን ከሰጠኝ ቁጥሩን በዛ ቁጥር መደወል እችላለሁ። እሳቸው ይሄን ቁጥር ብቻ ነው በዚህ ቁጥር ነው ከመጀመሪያው ጀምሮ ኮንታክት ያደረጉኝ። ባላደራው የሚለው ለምሳሌ ኦፊሻሊ ባላደራው የሚለው ህዝቦች የሚያውቁት ማንም ሰው የሚያውቀው ቁጥር አለ። ባላደራው የሚለው ፔጅ ላይ ያለ 0961 ቤት እሱ ቁጥር አይነሳም። እሳቸው በዛ ቁጥር ምንም አይነት ግንኙነት አላደረኩም ብሏል። ስለዚህ የኔ ጥያቄ አንተ ባላደራው ነህ ወይንስ አይደለህም? እሺ፣ ስለዚህ አንተ ባላደራው ካልሆንክ በዚህ ቁጥር እንዴት እሳቸው ግንኙነት ሊያደርጉ ቻሉ? በዚህ ቁጥር 94 መጨረሻው 0706780894 በዚህ ቁጥር የመጀመሪያው ቀን ያሉት እሳቸው ቦሌ ሲያገኘኝ እና አባት ብሎ ታሪኬን ሰምቶ 20 ሺህ ብር ሰጥቶኝ ይሄን ስልክ ቁጥር ሰጠኝ። በዚህ ቁጥር ነው ከዛ በኋላ እየደወለልኝ የምንገናኘው ነው ያሉት። አንተ አቶ ታምሩን አታውቃቸውም? ይሄንን ማን የሰጠው? አቶ ታምሩ እሱን የሰጣቸው ይሄን ቁጥር ለምን እሳቸው የተሰጣቸው ነው እንጂ እሳቸው የተሰጠኝ ቁጥር ይሄ ነው። እዛው መኪና ውስጥ ሆነን ይሄው የኔ ስልክ ይሄ ነው ብሎ ሰጠኝ ነው ያሉት። ይሄው ከስልካቸው ላይ አንስቼ በወረቀት የጻፉትን ተቀብዬ ነው የደወልኩልህ። እሳቸው ያሉት ስለዚህ አሁን እሳቸው ያሉት ምን መሰለ፣ እኔ ያኔ ተረድቻለሁ በእነሱ ገባህ አይደለ? እኔ መንገድ ላይ ወድቄ ነበር። ከመንገድ ላይ አዝነው አነሱኝ ነው አንስተው ቪዲዮ ቀረጹኝ። እግዚአብሔር ይመስገን ገንዘብ ተረዳሁ ነው እያሉኝ ያሉት ባላደራው ነኝ ብሎ። ስለዚህ ከዛ በኋላ ልክ ልሄድ ስል ስልክ ቁጥር ሰጠኝ። ስልክ ቁጥር የሰጠኝ በዚህ ስልክ ደውል ብሎ ሰጠኝ ብሎ ይሄን ቁጥር ነው የተሰጣቸው። ስለዚህ ከዛ በኋላ በዚህ ቁጥር ተደወለልኝ ነው እያሉ ያሉት። ስለዚህ አንተ ይሄን ቁጥር እንዴት ልትይዘው ቻልክ? አንተና ባላደራው ምንድነው የሚያገናኛችሁ? እኔ ጥያቄ አንተ አይደለሁም ካልከኝ እኔ አይደለሁም ካልከኝ ይሄን ስልክ ቁጥር እንዴት አንተ ጋር ሆነ? እሺ ታውቀዋለህ? ቅድም የእሱን ቁጥር ልስጥህ አልከኝ። ቅድም እኮ የእሱን ቁጥር ልስጥህ አልከኝ። ቅድም መጀመሪያ ምናልባት ኦኬ እሺ፣ ምናልባት ግን ተመልካቾች በደንብ ኖቲስ አድርገውታል ብዬ አስባለሁ። መጀመሪያ ስደውልልህ ባላደራው ነህ ወይ ስለ አዎ ብለኸኝ ነበር ወሬውን የጀመርነው። ከዛ በኋላ አለመሰገድ ነኝ ከዮሃ ሚዲያ ስልህ መልሼ ልደውል አልከኝ። እንዴ ሰውየውን ካላወቅኸው አንተ ለምን እኔ ነኝ ለምን አልከኝ?
ማን ነው ሰውየው? አንተ ነኝ። ጥሩ ነው። እኛ መጠየቅ ባለብን በሙሉ እንጠየቃለን። ለመጠየቅ ዝግጁ ነን። መጠየቅ አንተ ለምን እኔ ነኝ ባላደራው አልከኝ? እሺ አንተና እንግዲህ በዚህ ቁጥር እስከ ቅዳሜ ዕለት ድረስ እየተደወለላቸው ነበረ ለእኚህ ሰውዬ ለአቶ ታምሩ እስከ ቅዳሜ ድረስ እስከ ከትላንት ወዲያ ድረስ ተደውሎ እንደውም የመጨረሻው 6000 ብር ከትላንት ወዲያ ነው ተደውሎ የገባው። ስለዚህ በዚህ ስልክ ቁጥር ነው ኮንታክት እያደረጉ የነበረው። ስለዚህ ምንድነው ግንኙነቱ? በዚህ ስልክ ቁጥርና በእሳቸው መካከል ያለው ግንኙነት ምንድነው? ስለዚህ በዚህ ቁጥር ነው ገንዘብ ሲላክ የነበረው። በዚህ ቁጥር በዚህ ቁጥር ገንዘብ ላክ ተብዬ አቶ ዮሐንስ ለሚባል ሰው ነው ገንዘብ የላኩት ብለዋል። ምናልባት ዘግቶታል። እንግዲህ ግራ ያጋባል። እደውላለሁ። ከዛ በኋላ እንግዲህ ምናልባት ምላሽ ካገኘ መልዕክት በተላለፈልህ እዛም ደውዬ ነበር፣ ግን ያን እዛ ላይ ኦፊሻሊ ያለውን ስልክን የላኩልኝ ሰው ይሄ ቁጥር ያው መጀመሪያም ነበረኝ እኔም ደጋግሜ እየሞከርኩት እንደነበር ተመልካቾችን ታስታውሳላችሁ። አሁን ከሰራ እንግዲህ አሁንም ዛሬም ተስፋ አልቆረጥንም። ምክንያቱም እኛ ያው ፕሮግራም የምንሰራው በገለልተኝነት ነው። እንደሚታወቀው ሰዎች ከሰሙ ነገር ለማጥራት ምናልባት እንግዲህ ምላሽ ብትሰጡን። ምክንያቱም እኛ የማንም ስም ወስደው ይሄንን ክሊር ለው ይገናኛሉ። ስለዚህ አንተ እሳቸውን አግኝተህ ቪዲዮውን ከሰራ በኋላ አንተ ላይ ለምን አልተለቀቀም? ለምን እዛኛው ላይ ተለቀቀ? እኔ እሺ አቶ ታምሩ ነው የሚባሉት ሰውዬ። ቪዲዮን ልላክል። ይሄው ቪዲዮን ከታች ልክልሃለሁ። አሁን ምናልባት የኔ ጥያቄ ምንድነው መሰለህ? ቪዲዮን ልክልሃለሁ። ይሄው ማየት ትችላለህ። የኔ ጥያቄ ምን መሰለህ? አቶ ታምሩ ከአንዴም ቢያንስ 5፣ 6፣ 7 ጊዜ ነው ደጋግሜ የጠየኳቸው። መልእክተኛውና ባላደራው በጣም የተለያዩ ስሙ ራሱ ይለያያል። ማለት ይሄኛው ባላደራው ይሄኛው መልእክተኛው ነው የሚለው። እርሶ ያገኙት ማንን ነው ስላቸው ሸገር ህንፃ ገባ ብሎ ጂም ቤት ይሰራል ባላደራው። ይሄው ስልክ የሰጠኝ ደግሞ ከቪዲዮ በኋላ የሰጠኝ ስልክ ብለው አንድ ስልክ ቁጥር ነገሩኝ። በዚህ ቁጥር ማግኘት ትችላለህ እኔም ብለው በነጋታው እኔ ሰዎች ገንዘብ አሰባሰቡልኝ።
ማለት ተላከልኝ ገንዘብ አሉ። ከብዙ ቦታ ከሀገር ውስጥ ከውጭ ሀገር ገንዘብ ተላከልኝ። ወደ 260 ምናምን ሺህ ብር አካባቢ ተላከልኝ። በጣም አመስግኜ ደስ ብሎኝ በነጋታው ተደወለና ባጃጅ ሊገዛላችሁ ነው። ባጃጅ ሊገዛላችሁ ስለሆነ ገንዘብ ማስገባት አለብህ ተብዬ ይሄን ሰው ኮንታክት አድርግ ተብዬ የግለሰብ ስምና አካውንት ተሰጥቶኝ ከ260 ሺህ ብሩ 206 ሺህ ብሩን አስገባሁኝ። አካውንቱን እንትኑን ይዘዋል፣ ስቴትመንታቸውን ይዘዋል እኔ ጋር ሲመጡ። እኔ አሁን ጥያቄ እኚህን ግለሰብ ታውቃቸዋለህ ወይ ነው? አዎ አዎ። እሺ ብለዋል፣ እሳቸው ብለዋል። አካውንቶች ሁሉ አካውንት ላይ ወይ ሲያቸገሩ ነው። መልእክተኛው የሚለው የቲክቶክ ቻናል ላይ ነው የእሳቸው ቪዲዮ ያለው። ከ1 ሚሊዮን በላይ እኔ ይሄን ጥያቄ አንስቻለሁ። በእርግጥ ለሳቸውም ምናልባት ቪዲዮውን ስታየው ትረዳዋለህ ብዬ አስባለሁ። ምክንያቱም አንዳንዴ ሰዎች መጥተውም ደግሞ ዝም ብለውም ስም ለማጥፋት እንደዚህ በተለይ በጎ ስር ላይ ያሉ አካላትን ስም ለማጥፋት ሆነ ብለው ሊመጡ የሚችሉ አካላት ይኖራሉ ብዬ ኤክስፔክት አደርጋለሁ። እንግዲህ እንደሰማችሁት ነው። አጠቃላይ ኢንተርቪውን እዮሃ ሚዲያ ላይ ገቡና ተመልከቱት። በተለይም መልእክተኛው እና ከባላደራው ጋር የተያዙ ጉዳዮች አሁንም እንደቀጠሉ ናቸው። በሀገሪቱ እንግዲህ ሕግ መሰረት ተጣርቶ ተገቢው ፍትህ ለሚሰጣቸው ሰዎች ፍትህ እንዲያገኙ ነው አሁንም የምንጠይቀው። በእነዚህ አይነት ስራ ላይ የምትሆኑ ወጣቶች ቅድም እንዳልናችሁ መርዳት የምትፈልጉ ከሆነ ወደ ህጋዊ አሰራር ገብታችሁ ሰዎችን አግዙ። ካልሆነ ግን ለሰዎች የሀዘን የስቃይ መንስኤ በተደጋጋሚ አትሁኑባቸው። ያለባቸው ነገር በቂ ነው። ስለዚህ በእንደዚህ አይነት ስራዎች ውስጥ ያላችሁ ሰዎች ወጥታችሁ መግለጫዊ ሳይቀር መስጠት አለባችሁ። መስራት ከፈለጋችሁ ህዝቡ አውቆ ስሩ። ማትችሉ ከሆነ ግን ህዝቡን ለቀቅ አድርጉት ነው ልል የምችለው። ከዚህ በዘለለ እንግዲህ እናንተ እየገባችሁ ሁሉንም ነገር በደንብ አጣሩ። እያንዳንዱ ነገር ከመስጠታችሁ በፊት ወዴት ነው ወደ ማን ነው የሚሄደው የሚለውን በደንብ መርምሩ ለማለት እንወዳለን። መልእክተኛውና ባላደራው ይህን ነገር ወጥታችሁ እንድታጠሩት አሁንም በተደጋጋሚ እንጠይቃለን። ካልሆነ በህዝብ ገንዘብ፣ በህዝብ ላብ፣ በህዝብ ስቃይ እያተረፋችሁ እንደሆነ እንረዳለን እና ከዚህ ነገር ራሳችሁ እንድታጸዱ አሁንም በተደጋጋሚ ነው የምንጠይቀው። ክቡራትና ክቡራን ለዛሬ የነበረን ፕሮግራም ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን መልካም ጊዜ በያላችሁበት ይሁንላችሁ። ከኛ ጋር ስትሆኑ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ይህን ለማለት ነው የምንወደው። መልካሙን ሁሉ እንመኝላችኋለን። ሰላሙ ቻው ቻው።